አርእስተ ዜና። የስልጠና ማዕከላትን በማዘመን የሙያ ብቃትን ለማሳደግ የተሰራ መሆኑን የክልሉ ስራና ክህሎት ቢሮ ገለጸ። የጌዲዮ ዞን ብልጽግና ፓርቲ ወጣቶች ክንፍ ጽሕፈት ቤት ወጣቶች በመረጧት ሀገር ኖረው ማደግና መበልጸግ እንዲችሉ በምርጫው በንቃት መሳተፍ እንዳለባቸው ጥሪ አስተላለፈ። ከውጭ አያቶላህ አሊ ካምኒ ሞት የአንድ ግለሰብ ሞት ብቻ ሳይሆን ኢራን ላለፉት 4 አስርት ዓመታት የገነባቸው የፖለቲካ ህንፃ መናድ ነው ተባለ። እንደምን ቆያችሁ የተከበራችሁ ተመልካቾቻችን፣ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ አብነት አበበ ነኝ። እስከ መጨረሻው አብራችሁን ቆዩ። በቅድሚያም አጫጭር ዜና። የኢትዮጵያ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር በዶክተር ሌሊሴ ነሜ የተመራ ልዑክ በዲላ ከተማና በጌዲዮ ዞን ይፋዊ የሥራ ጉብኝት አደረገ። የኢፌዴሪ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ሌሊሴ ነሜ የተመራ ልዑክ በዲላ ከተማ የሚገኘውን የድንጋይ ከሰል ማምረቻ ፋብሪካ፣ የዲላ ዩኒቨርሲቲ ኢኮቱሪዝም ማዕከልና የጨልባቱ ቲቲ ተክል ድንጋይ ጉብኝት አድርገዋል። ወደ አረንጓዴዋ ምድር እንኳን በሰላም መጣችሁ ያሉት የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴም በከተማው የአካባቢ ብክለት ለመቀነስ በትኩረት እየተሰራ መሆኑን አንስተዋል። የድንጋይ ከሰል ማምረቻ ፋብሪካ ከቡና ገለፈት ከሰል በማምረት አካባቢው ላይ የሚከሰት ብክለት ከማስቀረት በተጨማሪም የገቢ ምንጭ እየሆነ መሆኑን ጠቁመዋል። የዲላ ዩኒቨርሲቲ ኢኮቱሪዝም ማዕከል ዋና ዳይሬክተር ዶክተር እሸቱ ይርሳው ዩኒቨርሲቲው የመማር ማስተማር ስራ ጥናትና ምርምር ከማህበረሰብ ጋር ስራ በተጨማሪም የአካባቢ ጥበቃ ስራ ላይ በትኩረት እየሰራ መሆኑን ጠቁመው የኢኮቱሪዝም ማዕከል እንደ ሀገር ከጉለሌ እጽዋት ማዕከል ቀጥሎ ሁለተኛ እንደሆነም አስረድተዋል። የኢኮቱሪዝም ማዕከል ከ500 በላይ የእጽዋት አይነቶች እንዳሉት የገለጹት ዋና ዳይሬክተሩ ማዕከሉ ለጥናትና ምርምር ማዕከል በመሆን ዘርፈ ብዙ ጥቅሞች እንደሚሰጥም ተናግረዋል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴም የዲላ ከተማ እየሰፋ በመሆኑ በዚሁ ልክ የአካባቢ ውሃ ብክለት ለመከላከል በትኩረት እየተሰራ መሆኑን ጠቁመው የቆሻሻ አያያዝና አወጋገድ ስርዓት ላይ የወጣ አዋጅ 1383/2017 ዓ.ም መሰረት በማድረግ የተደረገ ጉብኝት መሆኑን አስረድተዋል። ጉብኝቱ ውብቷን የጌዲዮ ዞን እንድናውቅ አድርጎናል ያሉት የኢፌዴሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ሌሊሴ ነሜ በአካባቢ ጥበቃ ስራ ላይ የተሻለ ነገር መመልከታቸውን ገልጸዋል። በአመራሩ ቁርጠኝነት በዞኑ የተሰሩ የልማት ስራዎች የሚደነቁ ናቸው ያሉት ዋና ዳይሬክተሯ አሁን ላይ የተጀመሩ ስራዎች ተጠናክረው እንዲቀጥሉ አሳስበዋል። የኢፌዴሪ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ሌሊሴ ነሜም ምክትል ዋና ዳይሬክተር ወይዘሮ ፍሬነሽ መኩሪያ እንዲሁም የክልሉ የስራ ኃላፊዎች በዲላ ከተማ የሚገኘውን የከሰል ፋብሪካና የዲላ ዩኒቨርሲቲ ኢኮቱሪዝም ማዕከልና የጨልባቱ ቲቲ ተክል ድንጋይ ጎብኝተዋል። አቶ ኢዮብ መሳፍንት የኢዜማ መሪ ሆነው ተመረጡ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ፓርቲው ለቀጣይ 5 ዓመታት የሚመሩና የ2018 ዓ.ም ሀገራዊ ምርጫ ዘመቻን የሚያስተባብሩ መሪዎችን መርጧል። በዚሁ መሰረት ለፓርቲው መሪነት የቀረቡትን እጩዎች በማወዳደር አቶ ኢዮብ መሳፍንት በድምፅ ብልጫ የኢዜማ መሪ በመሆን ኃላፊነቱን ተረክበዋል። በፓርቲው መተዳደሪያ ደንብ መሰረት ለአንድ የመንግስት የስልጣን ዘመን ማለትም ለ5 ዓመታት የሚያገለግሉ ይሆናል። ከመሪዎች ምርጫ ጎን ለጎንም ጉባኤው ለ2018 ምርጫ ያዘጋጀውን የኢዜማ ነጩ የቃል ኪዳን ሰነድ ጨምሮም ያሻሻላቸውንና እንደ አዲስ የጨመራቸውን ፖሊሲዎች በአንድ ድምፅ አጽድቋል። ዘገባው የኢትዮጵያን ብሮድካስቲንግ ኮርፖሬት ነው። ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። ቆይታችሁን ከኛ ጋር እያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። በፌዴራልና ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት አባላት በጌዲዮ ዞን እና ዲላ ከተማ አስተዳደር ተቋማዊ አገልግሎት አሰጣጡንና የ9ኛው ዙር የውክልና ስራ ምክክሩን በተመለከተ ከባለድርሻ አካላት ጋር ምክክር አካሄዱ። በረከት ጅግሱ ያዘጋጀውን ብሌን ተገነ እንደሚከተለው ታቀርበዋለች።
ከወከሉት ህዝብ ጋር ተወያይተው ለውጥ ለማምጣትና የተቀበሉትን አስተያየት ከህዝብ ጋር ለመፍታት የተደረገ ሰፊ ውይይት ነው ያሉት ተሳታፊዎቹ የሰላም ተምሳሌት የሆነችውን ገናና ስምን ልናስጠብቅ ይገባልን ብለዋል። ህዝቡ ትላልቅ ፕሮጀክቶችን በትኩረት እንደሚፈልግና በዞኑ ከፍተኛ የሜጋ ፕሮጀክቶች እጥረት እንዳለ ተናግረው በቀጣይም መንግስት የተጀመሩ ፕሮጀክቶችን በማስጨረስ ሌሎች ፕሮጀክቶች እንዲያስጀምርም ጠይቀዋል። ዋና አፈ ጉባኤ አቶ ጸጋይ ታደሰ ሰራተኛው ከአንድ ቦታ ወደ ሌላ ቦታ ዝውውር ሲያደርግ የመንግስትን ንብረት በአግባቡ ከመመለስ አኳያ ያሉ ክፍተቶችን ለማስተካከል ከዞኑ ፋይናንስ ጋር በመቀናጀት ተመዝግበው ያልተመለሱ የመንግስት ሀብቶችን እንዲመልሱ ለማድረግ እየተሰራ መሆኑንም አንስተዋል። የጌዴኦ ዞን ምክትል አስተዳደርና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ የኑሮ ውድነትን ለመቅረፍና ምርታማነትን ለመጨመር ከሚሰሩ ስራዎች የአፈር ለምነትን በማሻሻል እና በማሳደግ አማራጭ ሰብሎችን መጠቀምና ዋጋን መቆጣጠር እንዲያስችል በትኩረት እየተሰራ መሆኑንም አብራርተዋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ኢንጂነር ስለሺ ኮሬ መድረኩ በአመት 2 ጊዜ የሚካሄድ መሆኑን ተናግረው ከፌዴራል በተዋረድ እስከ ዞን ለ9ኛ ጊዜ እየተካሄደ የሚገኝ ሀገራዊ ምክክር ነው ብለዋል። በዋናነት ውይይቱ በሰላምና ጸጥታ ትኩረት ያደረገ መሆኑን ምክትል ሰብሳቢው አስረድተዋል። የኑሮ ውድነትን ለመቆጣጠር ገበያን የማረጋጋት ስራ መስራት ወሳኝ መሆኑን አንስተው በኢትዮ ኮደርስ በዲጂታላይዜሽን በዳኝነት በሚዲያ ኮሙኒኬሽን በሶሻል ሚዲያ አጠቃቀም በሰባተኛ ዙር ምርጫን በተመለከተና በተለያዩ ጉዳዮች ምክክር ያደረጉ መሆናቸውም ዶክተር ኢንጂነር ስለሺ ኮሬ አንስተዋል። የኤአይ ዓላማ እውነተኛ መረጃዎችን መለዋወጥ እንደሆነ የጠቆሙት አወያዩ ብዙዎቹ ሐሰተኛ መረጃን እየተጠቀሙ መሆናቸውን ሊቀረፍ ይገባልን ብለዋል። የዲላን ከተማ ለማልማት ሁሉም መትጋት እንዳለበትም አንስተዋል። የስልጠና ማዕከላትን በማዘመን የሙያ ብቃትን ለማሳደግ እየተሰራ መሆኑን የክልሉ ስራና ክህሎት ቢሮ ገለጸ። የክልሉ ስራና ክህሎት ቢሮ ዲላ ከተማን ጨምሮ በዞኑ በተለያዩ የስራ ዘርፎች የተሰማሩ ኢንተርፕራይዞችን የስራ እንቅስቃሴያቸውን ተመልክቷል። ተጨማሪ አለን። የክልሉ ምክትል ርዕሰ መስተዳደርና የስራና ክህሎት ቢሮ ኃላፊ ዶክተር አባዮ ታደሰ እንደተናገሩት የስልጠና ተቋሞቻችን በምን ደረጃ እንደሚገኙ መለየት ዋነኛ ተግባር ስለመሆኑ አንስተው በዞኑ የተጀመሩ ስራዎች አበረታች ስለመሆናቸው ተናግረዋል። በክልሉም በ6 ወራት ውስጥ ለ163,000 ሰዎች የስራ ዕድል መፍጠር ስለመቻሉን በመግለጽ በእንስሳት እርባታ ስራ ለሚሰማሩ የብድር ድጋፍ ለማድረግ የሚያስችል ስራ እየተሰራ መሆኑን በማንሳት የስራ ዕድል ምክር ቤት ተቋቁሞ የወጣቶችን ተጠቃሚነት ለማረጋገጥ በገጠር እርሻ ስራ በልዩ ትኩረት እየተሰራ እንዳለ አብራርተዋል። ከስራ ዕድል ፈጠራ አንጻር ያስቀመጥናቸው ኢሳቢዎችና አቅጣጫዎች መሬት ላይ እየወረዱ እንዳሉ የሰሩ ወጣቶች ቤተሰቦች እየተለወጡ እንደሆነ ሀብት እያፈሩ እንደሆነ በተጨባጭ መሬት ላይ ያለውን ያየንበት ሁኔታ አለ። በተለይ የዚህ የኢንተርፕራይዝ ስራ የግብርና ልማቱ ተመራጭ የገቢ ማስገኛና የስራ እድል መፍጠሪያ ዘርፍ እንደሆነ አይተናል። የዚህ ስራ እድል ፈጠራ ከሁሉ በላይ ፋስነት ያደረገኝ አንዱ ዘርፍ ወደ ስራ ሲገባ ሌላውን እየጎተተ የሚመጣ ነው። የእንስሳት እርባታ ላይ በዲያሪ ፋርሚንግ ወተት እርባታ ላይ የተሰማሩ ወጣቶችን ባየንበት ሁኔታ ዲማንድ የሚያደርጉት የመስኖ አቅርቦት ላይ ነው። መስኖ የሚያቀርቡ ወጣቶች ደግሞ እዛው ሳለ እየተሳሰረ የሚሄድ የምርት ሽክርክርነት ያለው እንደሆነ አይተናል። ከዚህ አንጻር በየደረጃው ባሉ የስራ እድሎች ላይ የመንግስት ድጋፍ የተለያየ የስልጠና የብድርም የሙያም ድጋፍ በመናረግባቸው ቦታዎች ላይ እየመጡ ያሉ ለውጦች በክልላችን ያስቀመጥነውን የስራ እድል ፈጠራ ግቦችን ለማሳካት የሚያስችል መሰረታዊ ጉዳዮችን እየሰራን እንደሆነ የሚያሳይ ነው። የመንግስት አካላት ስራዎችን ወስደው በፍጥነት ወደ መሬት እንዲወርድ የሚሰሩበት አግባብ የሚደነቅ ነው ያሉት ዶክተሩም በአካባቢያችን ያለውን ጸጋ በአግባቡ ከተጠቀምን ራሳችንን መቀየር የምንችልበት እድል በእጃችን ስለመኖሩ አብራርተዋል። ስራ ሳንክ ከሰራን በአጭር ጊዜ ሊያድግ ሊለወጥ የሚችል ሀገርና ህዝብ እንዳለ በተጨባጭ መሬት ላይ ያለውን ነገር ማየት ችለናል። በየደረጃው ያለው የአስተዳደር አካልም የስራ እድል ፈጠራውን ስራ ሊደግፍ የሚያስችሉ ስራዎችን በተጨባጭ እየሰራ እንዳለ አይተናል። ባደረግናቸው ጉብኝቶች በጣም ደስተኛ ነን። በከተማ አስተዳደር በወረዳ ደረጃ ያለው የፓርቲም የመንግስትም አመራር ይህንን ስራ
በባለቤትነት ወስዶ ከመስራት አንጻር ያለውንም ተነሳሽነት በጣም የሚደነቅ እንደሆነ አይቻለሁ። የስራው ባለቤት የሆነ ወጣት ደግሞ ሌላ ሰው የመንግስት ይሄንን ያደርግልኛል እንደዚህ ለተለየ ድጋፍ ይፈልጋለሁ ሳይል በእጁ ባለው አቅም ዕውቀት ወደ ስራ ወደ ሀብት ፈጠራ ቀይሮ አገርንና ራሱን እየቀየረ ያለበት እየተለወጠ ያለበት ሁኔታ አይቻለሁ። ስለዚህ ሰላማችንን ከጠበቅን አካባቢያችን ላይ ያሉ ጸጋዎችን ካየን ልንቀየር፣ ልናድግ፣ ልንለማ፣ ልንበለጽግ እንደምንችል የሚያሳይ ምቹ ሁኔታዎች እንዳሉን አይቻለሁ። እንደ ዞን አብዛኛው ኢንተርፕራይዞች በቤተሰብ የተደራጁ ናቸው ያሉት የዞኑ ዋና አስተዳዳሪ ዶክተር ዝናብ ወልዴ እምቅ አቅም ያሉባቸውን ዘርፎች በመለየት ለዘርፉም ልዩ ትኩረት በመስጠት የወጣቶችን ተጠቃሚነት ለማረጋገጥ እየተሰራ እንዳለም አንስተዋል። በዞናችን ኦልሞስት ከ2000 በላይ የሚሆኑ ኢንተርፕራይዞች አሉ። እነዚህ ኢንተርፕራይዞች ከቤተሰብ ጀምረው በተለያየ ደረጃ ያሉ በአራት ዋና ዋና ደረጃዎች ላይ የሚከፈሉ ኢንተርፕራይዞች አሉ። ከነዚህ ውስጥ በአብዛኛ ኢንተርፕራይዞች ግን በዞናችን ውስጥ የሚበዙት የቤተሰብ ኢንተርፕራይዝ ነው ማለት። ስለዚህ ዋናውም አልቲሜት ጎሉ ወደዛ አካባቢ ፎከስ እየተደረገ ስለሆነ መላው የቤተሰብንም አቅም ከመጠቀም አንጻር ሰፊ ስራዎች እየተሰሩ ነው ያሉት። እንደ ዞናችን ያው እንደምታውቀው የመሬት ጥበት አለ። ያንን የመሬት ጥበት በዚህ በኦፍ ፋርም አክቲቪቲ ይሄ መሬት በማይፈልጉ የግብርና ልማት ስራዎች ላይ ፎከስ ባደረገ መንገድ መስራት ስለሚያስፈልግ እሱን በተመለከተ በዶሮ እርባታ፣ በከብትና እንዲሁም በወተት ከብት እርባታና ከብት ማድለብ እንዲሁም ከፍተኛ ትኩረት ሰጥተን ደግሞ እየሰራን ያለነው በንብ እርባታ ላይ ነው ማለት ነው። እነዚህ ከጊዜ ወደ ጊዜ ትልቅ ለውጥ እያመጡ ነው ያሉት። በዘንድሮ ዓመት ብቻ በንብ ማነብ ስራ ላይ በኢንተርፕራይዝ የተደራጁ ወጣቶች ከ314 ሚሊዮን ብር በላይ ገቢ ማግኘታቸውን የነገሩን አስተዳዳሪው እስከ 800 ቶን ማር መቁረጥ እንደተቻለ አብራርተዋል። በተጨማሪነትም በልዩ ትኩረት ከሚሰሩ ስራዎች መካከል በከተሞች የበቁ ፈጠራን መሰረት ያደረጉ ስራዎችን የሚሰሩ ኢንተርፕራይዞችን መደገፍ እንደሆነም ተናግረዋል። በዘንድሮ ብቻ በንብ ከተሰማሩ ኢንተርፕራይዞች የሚያሳየው ወደ 314 ሚሊዮን ብር ገቢ ማግኘት እንደተቻለ ያሳያል ማለት ነው። ከዚህ ኦልሞስት በየአመቱ እስከ 800 ቶን የሚጠጋ ማር ይቆረጣል። ይሄ እንግዲህ የሚያሳየው የነዚህ የቤተሰብ ኢንተርፕራይዞችን አቅማቸውን ስንፈጥር ይሄ ለስራ እድል ያለውን ጋፕ የማጥበብ ስራውን ከፍ እናደርጋለን ማለት ነው። ወጣቶች በሁሉም የኢኮኖሚ ዘርፎች እንዲሳተፉ እንሰራለን ያሉት የዞኑ ስራና ክህሎት መምሪያ ኃላፊ አቶ ታደለ ጥላሁን በመጀመሪያው 6 ወራት ከ40 ሺህ በላይ ስራ አጥ ወጣቶችን ልየታ በማድረግ ከ10 ሺህ በላይ ለሚሆኑ ዜጎች የስራ እድል መፍጠር ስለመቻሉም ተናግረዋል። በየአመቱ ይለያል። አጠቃላይ ወጣት ነው ያው እየተማረም ያልተማረም የሚለይበት ነው። ከዛ አንፃር ከ47000 በዚህ 2018 ላይ ልየታ ማድረግ የቻል ነው። ከዚህ ውስጥ ወደ 10000 የሚደርሱ በ6 ወር አፈጻጸም ውስጥ የስራ እድል በቋሚነት ተፈጥሯል። ያው በተለያዩ ዘርፎች ነው የተፈጠረው። በተለይ በዋናነት በሶስቱ ዘርፍ በግብርና በኢንዱስትሪና እንዲሁም ደግሞ በአገልግሎት ዘርፍ ነው በእኛ የሚፈጠረው። በጣም አጠናክረን መስራት አለብን ብለን ካሰብነው የቤተሰብ ኢንተርፕራይዝ ነው። ቤተሰብ ተደራጅቶ ከዚህ በፊት ቤተሰብ መደራጀት አይችልም የሚል በአሰራር የተከለከሉ ጉዳዮች ነበረ። በዚህኛው ዙር ግን በቤተሰብ የተደራጁ ኢንተርፕራይዝ በጣም ውጤታማ የሆነበት ወናጎ ላይ የሚያየነው የይርጋ ጨፌ ከተማ ላይ የሚያየነው በጣም ውጤታማ የሆነ ያለውና የጌዲዮ ዞን ብልጽግና ፓርቲ ወጣቶች ክንፍ ጽህፈት ቤት ወጣቶች በመረጧት ሀገር ኖረው ማደግና መበልጸግ እንዲችሉም በምርጫው በንቃት መሳተፍ እንዳለባቸው ጥሪ አስተላለፈም። ዝርዝሩን መስፍን አለሙ እንደሚከተለው አዘጋጅቶታል። ምርጫው ዲሞክራሲያዊ፣ ሰላማዊና ተአማንነት ያለው እንዲሆን ወጣቶች የበኩላቸውን ሊወጡ ይገባል ያሉት የጌዲዮ ዞን ብልጽግና ፓርቲ የወጣቶች ክንፍ ጽህፈት ቤት ኃላፊ አቶ ይውል ተሾመ ወጣቶች በመረጧት ሀገር ኖረው ማደግና መበልጸግ እንዲችሉ በምርጫው በንቃት መሳተፍ እንዳለባቸው ጥሪ አስተላልፈዋል። ከምርጫ ጋር ተያይዞ ምርጫና ወጣት የማይነጣጠል ጉዳይ ነው። ምክንያቱም ወጣቱ በመረጣት ሀገር ላይ በድምጹ በመረጠው መንግስት መመራት መቻል አለበት። መንግስታት ደግሞ ሲመረጡ የወጣቱ ይሁንታ ከሌለበት በዛው ልክ ደግሞ አደጋ ስለሚኖረው ወጣቶች በንቃት መሳተፍ ያለባቸው የሚል እምነት ስለነበረን ከሁሉም የዞናችን መዋቅሮች ወጣቶች ከዲላ ከተማ ጋር በጋራ በመሆን እንዲገኙ አድርገናል። በዚህም ለወጣቶች ጥብቅ መልእክቶች የተላለፉበት ሁኔታዎች አሉ። አንዱ በዚህ ምርጫ ላይ
እንግዲህ ለመምረጥ መጀመሪያ የመራጭነት ካርድ መወሰድ መቻል አለበት። ያለምንም መዘናጋት ወጣቶች በንቃት በመሳተፍ በአጭር ጊዜ ውስጥ ሌሎችንም በማነቃነቅ የምርጫ ካርድ እንዲወስዱ የተነገረበት ነው። ሌላው ከዚህ ባሻገር ደግሞ ካርድ የወሰደ ደግሞ መረሳት መቻል የለበትም። ካርድ የወሰደ የሁሉም ዜጋ ሁሉም ወጣት በነቂስ መውጣት ደግሞ ምርጫውን መምረጥ እንዳለበት ደግሞ በዚያው ልክ የተነገረበት ነው። የስንዴ ነዶ በአንድነት ለመቆም እንደ ተምሳሌትነት ይወሰዳል ያሉት በደቡብ ኢትዮጵያ ክልል ብልጽግና ፓርቲ የወጣቶች ክንፍ ጽሕፈት ቤት ኃላፊ አቶ ሚካኤል ዋዳ ወጣቱ ሰላምን በማስጠበቅ ምርጫው የተሳካ እንዲሆን ማድረግ ያስፈልጋል ሲሉም ገልጸዋል። የብልጽግና ፓርቲ ወጣቶች ክንፍ አባላት እንዲሁም ሌሎች ወጣቶችን በማሳተፍ ፓርቲ አቅዶ የወጣው እቅድ አለ። ይህን ከማሳካት አኳያ ሚናቸውን እንዲወጡ ታስቦ የተዘጋጀ መድረክ ነው። አንዱ ምርጫው ሰላማዊ፣ ነፃ፣ ዲሞክራሲያዊ እና ታማኝ የሆነ ምርጫ ከመሆን ሆኖ እንዲጠናቀቅ ወጣቱ ኃላፊነቱን እንዲወጣ ነው። በመጀመሪያ የምርጫ ምዝገባ ላይ በመራጭነት እንዲመዘገብ በነቂስ ወጥቶ ዲሞክራሲያዊ መፍቱን እንዲጠቀም ካርድ እንዲወስድ ነው የመጀመሪያው። ሁለተኛው በምርጫ ሂደቱ ላይም ቅድመ ምርጫ ሂደት ላይና ድህረ ምርጫ ላይ ወጣቱ የራሱን ኃላፊነት እንዲወጣ ከማድረግ አኳያ የተዘጋጀ መድረክ ነው። ሁለተኛ ብልጽግና ፓርቲ የራሱ የምርጫ ምልክት የስንዴ ነዶ ይዞ ቀርቧል። የስንዴ ነዶ ማለት አንድ የስንዴ ዛላ ንጥል ነው። ስለዚህ ተሰባስቦ የስንዴ ዛላዎች በአንድ ላይ ታስሮ ተባብሮ ያለው የስንዴ ነዶ ተብሎ ይወሰዳል። ስለዚህ የመደመር እሳቤን የሚገልጽ ከመሆኑ ባሻገር ልዩነትን በማቻቻል በአንድነት በህብረት ብልጽግናን ማረጋገጥ እንዳለብን የሚያሳይ ነው። የዲላ ከተማ ብልጽግና ፓርቲ የወጣቶች ክንፍ ጽሕፈት ቤት ኃላፊ የሆኑት ወይዘሮ መክሊት እንደገለጹት ሰባተኛው ሀገራዊ ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን በህዝቡ ዘንድ ተቀባይነት እንዲኖረው የወጣቱ ሚና ከፍተኛ ነው ብለዋል። እንግዲህ ዛሬ ላይ በዲላ ከተማና በጌዴኦ ዞን ወጣቶች ክንፍ አዘጋጅነት የሰባተኛ ሀገራዊ ምርጫ ማኒፌስቶ ቀን ነው። የብልጽግና ፓርቲ ምልክት የሆነውን የነዶ ምልክታችንን ማስታወቂያ ቀናችን ነበረ። በዚህም ደግሞ ዋናው የወጣቱ ክንፍ ሚና ምርጫው ተአማኒ ሰላማዊና ህዝቡ ዘንድ ተቀባይነትም ቅቡልነትም እንዲኖረው ወሳኙ የወጣቶች ክንፍ ነው። ስለዚህ ጠንካራ የወጣቶች ክንፍ ጠንካራ ፓርቲ ብለን ተነስተናል። የወጣቶች ክንፍ በአጠቃላይ የሚሰራው የፓርቲው ውግንና ያለውን ወጣት በመፍጠር ፓርቲው የሚሰራውን ስራ በወጣቱ በደንብ በመግለጽ እንግዲህ ፓርቲያችን ከዚህ በፊትም ባሉ 7 ዓመት በ5 ዓመት ጉዞ ውስጥ ሰፊ ስራዎችን ለወጣቱ ሰርቷል። ስለዚህ ይሄ ምን ማለት ነው? የመደመር እሳቤን የያዘ ፓርቲ ነው። ለወጣቱ ደግሞ ሰፊ እድልን እየሰጠ የመጣ ፓርቲ በመሆኑ ሰባተኛው ሀገራዊ ምርጫ ሰላማዊ እንዲሆን የወጣቱ ሚና ሰፊ እንደሆነና በዚህም ደግሞ በንቃት እንዲሳተፍ ወጣቱ እንዲመርጥ ለማስተዋወቅም ጭምር ነው የዛሬውን ፕሮግራም ያካሄድ ነው ማለት ነው። በአደረጃጀት እየተሳተፈ እስከታች ድረስ ቅስቀሳው ላይ ካርድ መውሰዱ ላይም ሊሆን ይችላል። በሁሉም በእያንዳንዱ በየደረጃው ባሉ ስራዎች የወጣት ክንፉ ሊሆን ይችላል። የወጣቱ አባል የሆነ በሙሉ ቅስቀሳ በማድረግ ሰላማዊ እንዲሆን ዘብ እንዲቆም ጥሪም ለማስተላለፍ እንወዳለን። የመድረኩ ተሳታፊዎች በበኩላቸው ለምርጫው ዲሞክራሲያዊነትና ፍትሐዊነት የድርሻቸውን እንደሚወጡ ተናግረዋል። ያው እንደ ሀገራችን ከፍተኛ ቁጥር ያለው የወጣቱ ቁጥር ነው ብዬ አምናለሁኝ። ይህም የተረጋገጠ እንደሆነ ያው በሀገር ደረጃ የተጠኑ ጥናቶች ያስታውቃሉ። ነገር ግን ወጣቱ ነፃ እና ዲሞክራሲ የሆነ ምርጫ እንዲያደርግ ከፍተኛ የሆነ ሚና መጫወት መቻል ያስፈልጋል። በሀገራችን ታሪክ ውስጥ እንደ ፓርቲያችን በጣም ለወጣቱ እድል የሰጠ ፓርቲ የለም። አጋጣሚ ማስተላለፍ የምፈልገው ወጣቱ በነቂስ ወጥቶ ከምርጫ ምዝገባ ቀን ማግስት አንስቶ ያው ምርጫ በምዝገባ በ28 ነው የሚካሄደው። በ28 ሁሉም የወጣት አደረጃጀቶች ወጥተው ምርጫ ካርዳቸውን ወስደው በዛው ደግሞ የምርጫው ድምጽ እስከሚሰጥበት ድረስ ምርጫው ፍትሃዊ ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ሚና እንዲወጡ እንደሚችል ክፍለ ከተማ ወጣቶች ክንፍ ጽሕፈት ቤት ኃላፊ የራሴን የሆነ ጥሪ አስተላልፋለሁኝ። ወጣቱም ሆነ ሴቶች ክንፎችም ወጣቶች ክንፎችም በተመሳሳይ የተሻለና ትልቅ ከፍተኛ ሚና ያላቸው እንደሆነ የሚያሳዩ በርካታ ነገሮች አሉ። ከዚህም አንፃር ወጣቱ የራሱን ሚና በመጫወት
ሀገራዊ ምርጫውን ማጠናቀቅ እንዳለብን ማሰብ አለበት። ምርጫው ዴሞክራሲያዊ ታማኝነቱን የጠበቀ መሆን እንዳለበት በማሰብ በዚህ ላይ መስራት እንደሚጠበቅበት ማመን ይኖርበታል። በእያንዳንዱ ማህበራዊ መሰረት ላይ ተንቀሳቅሶ ማህበረሰቡንም ወጣቱንም እንዲሁም ደግሞ የሚመለከተውን አካል ሁሉ የማናገር በተመሳሳይ ማድረግ ያለበትን ዋጋ ሁሉ በመክፈል የተሻለ ውጤት ማስመዝገብ እንዳለብን ማስረጽ ይኖርበታል ብዬ አስባለሁ። ትምህርት ለሀገር እድገትና ብልጽግና መሰረት በመሆኑ ለዘርፉ ትኩረት በመስጠት መስራት እንደሚያስፈልግ ተገለጸ። የትምህርት ስራ የባለድርሻ አካላት ቅንጅት የሚያስፈልግ በመሆኑ ባለድርሻ አካላት ኃላፊነት በመወጣት መስራት እንዳለባቸው የተገለጸው የዲላ ከተማ ትምህርት መምሪያ የ6 ወራት እቅድ አፈጻጸም መድረክ ላይ ነው። ሴኒያ መሐመድ ተጨማሪ አላት። ትምህርት ለአንድ ሀገር እድገት ሁለንተናዊ መሰረት በመሆኑ ለዘርፉ ትኩረት በመስጠት መስራት እንደሚያስፈልግም ተመላክቷል። የዲላ ከተማ ከንቲባ ዶክተር መስፍን ደምሴ የትምህርት ስብራትን ለመጠገን ከቅድመ መደበኛ ትምህርት ቤቶች ጀምሮ አስፈላጊ መስተካከል የሚገባቸውን መማሪያ ክፍሎችና ግብዓት ዙሪያ የተለያዩ ስራዎች መሰራታቸውን ገልጸዋል። በመምህራንና በተማሪዎች እየተሰራ ባለው ስራ በትምህርት ውጤት ላይ ለውጥ እየመጣ መሆኑን የጠቀሱት ከንቲባው የበለጸገች ሀገር ለመገንባት በትምህርቱ ዘርፍ ሁሉም የበኩሉን መወጣት እንዳለበት አሳስበዋል። የትምህርትን የውስጥን ብቃት የሚጎዱ የነበሩትን ችግሮች አንዱ የተማሪዎች ክፍል ውስጥ የሚማሩበትን መማሪያ ክፍል የተማሪና የመማሪያ ክፍል ምጣኔ ያልተመጣጠነና ከስታንዳርዱ በታች የነበረበትና በርካታ ትምህርቶች ከዛ ፓራሜትር አኳያ እንኳን ከደረጃ በታች የነበሩበትና ከመጠበቀው በታች የነበሩበት ሁኔታ እንደ ሀገርም እንደ ዞናችንም እንደ ከተማችንም ይህንኑ በየጊዜ ስንገመግም የመጣ ነው እንደሆነ የምትታዘቡት ነው። ከግብዓት ሂደትም ውስጥም ሳንወጣ እዛው የተማሪ መቀመጫ፣ የተማሪዎች መጽሐፍት ጥምርታ እና ሌሎች ታጅነት ያላቸው የመምህር ተማሪ ጥምርታ ጋር ታጅነት ያላቸው ጉዳዮች ችግር ስለነበረባቸው እነዛን መንግስት ብቻውን የሚሰራው ስራ እነዚህ ችግሮችን ሊቀርፍ ስለማይችል ከማህበረሰብና ከመመለከታቸው ባለድርሻዎች ጋር በመቀናጀት ይህን ችግር ለመቅረፍ በርካታ ስራዎችን ተሰርቷል ማለት ነው። ውጤት ማምጣት የሚቻለው ከባለድርሻ ጋር በቅንጅት ሲሰራ ነው። ሶስቱን ጉዳዮች በትምህርት ላይ በአግባቡ መምራት ሲቻል ነው። የዲላ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ዮሴፍ ወርዶፋ የጠቅላይ ሚኒስትሩን ኢኒሼቲቭ በመውሰድ የትምህርት ቤት ገጽታ የማሻሻል ስራ መሰራቱን ጠቅሰው ባለፉት 3 ዓመታት በተሰሩ ስራዎች የተማሪዎች ውጤት መሻሻል እንደታየም አስረድተዋል። ዲላ ዩኒቨርሲቲም በትምህርቱ ዘርፍ ውጤታማ ዜጋን ከመፍጠር ረገድ የበኩሉን አስተዋጽኦ እያበረከተ እንደሆነ ጠቅሰው ከመደበኛ ትምህርት በተጨማሪ የተለያዩ ስልቶች በመንደፍ የማጠናከሪያ ትምህርት ላይ በትኩረት እየተሰራ መሆኑን ገልጸዋል። 3 ዓመት ወደዚህ የተሰሩ ስራዎችን በደንብ በመገምገም የኛም ተቋም የኛም ከተማ አስተዳደር የትምህርት ስርዓቱ ከተሻሻለው ወዲህ ምን ተሰራ የሚለውንና የዚህ 6 ወር አፈጻጸምንም አንድ ላይ ይዞ ዛሬ በመድረክ የገለጽነውና ለባለድርሻ አካል ያቀርብንበት ሂደት ውስጥ ነው ያለነው። አካሄዶችን በደንብ በማሻሻል ግብዓትን ቀድሞ በደንብ በማሟላት ግብዓት ስንል መምህር አለ፣ አንዱ ግብዓት ነው መማር ማስተማር። ሁለተኛው የተማሪ መጽሐፍ አለ። ሶስተኛው የክፍል ተማሪዎች መቀመጫ አለ። ራሱ ክፍሉ የሚማሩበት ክፍል የተሻለ ተማሪዎች ሳቢ መሆን አለበት። ከተማ አስተዳደሩ ተጨማሪ ለተቀሩ ትምህርት ቤቶች በጀት በመመደብ ከዳር ጀምሮ የተማሪዎች ውጤት ለማሻሻል ቲቶራቸውና የማጠናከሪያ ትምህርቶችን እየሰጠን በእንደዚህ መንገድ እየሰራን ያለንበት ሂደት ነው ያለው። የዲላ ዩኒቨርሲቲ ማህበረሰብ አገልግሎትና አጋርነት ዳይሬክተር አቶ ተካሊን ታደሰ በበኩላቸው ዩኒቨርሲቲው ከተሰጠው ተልዕኮ መካከል የማህበረሰብ አገልግሎት በመሆኑ በከተማው የትምህርት ቤቶች ደረጃ ማሻሻል ላይ አስተዋጽኦ እያበረከተ እንደሆነም ተናግረዋል። ያው የዲላ ዩኒቨርሲቲ እንደ ከፍተኛ ትምህርት ተቋም ከተሰጣቸው ተልዕኮዎች መካከል አንዱ የማህበረሰብ ጉድኝት ወይም ደግሞ ቀድሞ ማህበረሰብ አገልግሎት የምንለው ስራ ነው። እዛ ውስጥ ከምንሰራቸው ስራዎች ትምህርት ላይ በተለይ በቅርብ ጊዜ ከአመታት ውስጥ ካሉት የትምህርት ውድቀቶች መነሻ እንዲሁም ደግሞ መንግስትም ካዘጋጀው ከዚህ ከትምህርት ለትውልድ ስራዎች አንጻር ትምህርት ቤት ደረጃ ማሻሻል ላይ የራሳችንን አሻራ አሳርፈናል። አጠቃላይ የትምህርት ስራው ከእውቀት አንጻር
መምህራኖችን አቅም ከመገንባት አንጻር የመምህራንም ይሁን ሌሎች የርዕሰ መምህራን አቅም ከመገንባት አንጻር ስልጠናዎችን እየሰጠን እንገኛለን። ሌላኛው ስራ እየሰራን ያለነው መምህራኖቻችን ደግሞ በበጎ ፈቃድ አገልግሎት በቀጥታ በትምህርት ቤቶቹ በመገኘት የተለያዩ ተማሪዎችን የስነ ልቦና ይሁን ከዛም ያለፈ ተማሪዎች በሚከብዳቸው እና እንዲሁም ደግሞ ከትምህርት ቤቶቹ ጋራ በመወያየት የማጠናከሪያ ትምህርት የመስጠት ስራዎች ውስጥ እየተሳተፍን እንገኛለን። የመድረኩ ተሳታፊዎች እንደገለጹት የተማሪዎች ውጤት ዳሰሳ ላይ ውይይት መደረጉ የተማሪዎች ውጤት ለማሻሻል እንደሚረዳ ተናግረው ኩረጃን ለማስቀረት ከባለድርሻ አካላት ጋር በመቀናጀት እየተሰራ ያለው ተግባር የሚበረታታ እንደሆነም አንስተዋል። ትምህርት ጉዳይ ሁሉም የሚመለከተው አካል ተሳትፎ ማድረግ ያለበትና ወሳኝ ጉዳይ እንደመሆኑ መጠን ውይይት መደረጉ በቅርቡ በተለይ ከ2015 ዓመተ ምህረት ጀምሮ ወደዚህ እያየን ባለነው በተማሪዎች ውጤት ስብራት ላይ መፍትሄ ሊሆን የሚችሉ ሀሳቦች ግኝቶችም ጭምር የተማሪዎች ውጤት ጉዳዮችም ጭምር በደንብ በዝርዝር እየተገለጸ ያለበት ስለሆነ ቀጣይም የመፍትሄ ሀሳቦችን ለማስቀመጥም ጭምር ከፍተኛ አስተዋጽኦ የሚያደርግና አቅጣጫ የሚጠቁምም ነው ብዬ ነው የሚወስደው። ዛሬ ውይይት ለኛ የት እንዳለን እንግዲህ የማንቂያ ደውል ነው። ለሁለተኛ ሴሚስተር ተማሪዎች ውጤታቸውን በየትኛው ሳብጀክት እንደወደቁ በየትኛው ደግሞ ማሻሻል እንዳለባቸው ከዚህ ሪፖርት ትልቅ ስንቅ ይዘን ነውና ምንገባው። ለቀጣይ ውጤታቸው እንዲስተካከል ትልቅ ስራ ይጠብቀናል ብዬ አስባለሁ። እንደ አጠቃላይ መድረኩ ላይ የመጡ ጉዳዮች ትምህርት ለትውልድ በሚል እንደ ሀገር ያሉ ኢኒሼቲቮችን ባለፉት 3 አመታት የተሰሩ ስራዎችን እና እንደ አጠቃላይ የመጡ ውጤቶችን መሰረት አድርጎ ቀጥሎ ደግሞ የሚከናወኑ ተግባራትን በጥንካሬም በጉልበትም በደንብ የሚያሳይና ሁሉም ባለድርሻ አካላት የራሱን ኃላፊነት ወስዶ ሊሰራ በሚችል መንገድ የቀረበ መድረክ ነው ብዬ ነው ማስበው። በመርሃ ግብሩ የተሻለ አፈጻጸም ላስመዘገቡ ትምህርት ቤቶች የእውቅና ሰርቲፊኬት ተበርክተዋል። አያቶላህ አሊ ካምኒ ሞት የአንድ ግለሰብ ሞት ብቻ ሳይሆን ኢራን ላለፉት 4 አስርት ዓመታት የገነባቸው የፖለቲካ ህንፃ መናድ ነው ተባለም። ኢራን 3 መንገድ ላይ ቆማለች፣ ወደ የትኛው መቅጣጫ እንደምትሄድ አታውቅም በማለት ፖለቲከኞች እየተናገሩ ይገኛሉ። ለዓለም አቀፍ ትንታኔ ዘገባ ድመላሽ ጉልማ